ሰላምታዬ በያላችሁበት ይድረሳችሁ። እኔ በቀጥታ ወደ ውይይታችን ላምራ። የኢሳያስ አፈወርቂ እጣ ፋንታ ከፍ ሲል እንደ ጋዳፊ፣ ዝቅ ሲል እንደ መንግስቱ ኃይለማርያም ይሆናል ያሉት የቀድሞ የአሜሪካ አምባሳደር ቲቦር ፒተር ናጊ ጁኒየር የሚባሉ የቀድሞ አምባሳደር ናቸው። ብዙ ጊዜ በኢትዮጵያ ፖለቲካ ውስጥ ሶሻል ሚዲያ ላይም አስተያየት ሲሰጡ ይሰማሉ። እኚህ ሰው የኢትዮጵያ ብቻ ሳይሆን አፍሪካ ውስጥ የጊኒም አምባሳደር ነበሩ። እኚህ ሰው ይህንን ንግግር ያደረጉት አሜሪካ ውስጥ ብርጌድ ንሓመዶ የሚባለው በኤርትራ ውስጥ ተቃዋሚ የሆነ አንድ ቡድን አለ። ይህ ቡድን ባዘጋጀው መድረክ ላይ ነው። ስለዚህ ቡድንም ትንሽ አንዳንድ የማውቃቸውን ነገሮች እነግራቸዋለሁ በዚህ ውይይታችን ላይ። መድረክ አዘጋጅተው ነበረ። እነዚህ ብርጌድ ንሓመዶ የሚባሉት ወይንም የሰማያዊ አብዮት ይባላል። ብዙ ጊዜ ሰማያዊ ቀለም፣ ውሃ ሰማያዊ ቀለም ይዘው ይወጣሉ። አውሮፓ ውስጥ እንደዚህ ብዙ ጊዜ ሰልፎችን ያደርጋሉ። አሁን ደግሞ ኢትዮጵያ ውስጥ ከኢትዮጵያ መንግስት ጋር ጥሩ ግንኙነት አላቸው። አዲስ አበባ ላይ ከአንዴም 2-3 ጊዜ ስብሰባ አድርገዋል። አሁን ደግሞ በኤርትራ ድንበር አካባቢም ደግሞ መንቀሳቀስ ጀምረዋል። አሜሪካ ላይ ቢሮ ከፍተው ሎቢስት ቀጥረው ከፍተኛ የህግ አማካሪ ሹመው የሚንቀሳቀሱ ስብስብ ነው። ኤርትራ ውስጥ አሉ ከሚባሉ ተቃዋሚዎች ውስጥ በእርግጠኝነት ከፊት ለፊት የሚቀመጡ ብዙ ወጣቶችን፣ የለውጥ ፈላጊዎችን በዙሪያቸው ያሰባሰበ ቡድን ነው ይሄ ብርጌድ ንሓመዶ። ሁነኛ ወይም ታዋቂ የሚባል የኢሳያስ አፈወርቂ ተቃዋሚ ነው እና አይ ቲንክ አሁን ላይ በየትኛውም አይነት መንገድ ኤርትራ ውስጥ ለውጥ መምጣት አለበት የሚሉ ወጣቶች የተሰባሰቡበት ነው። በቅርብ ጊዜ ውስጥ ደግሞ ስሙ በጣም በተደጋጋሚ እየተነሳ ያለ ስብስብ ነው። ይህ ስብስብ አሜሪካን ውስጥ ባዘጋጀው መድረክ ላይ ነው የቀድሞ አምባሳደር ቲቦር ናጂ ተገኝተው ቀደም ሲል ያልኳችሁ ንግግር የተናገሩት። እንደ መንግስቱ ኃይለማርያም መፈርጠጡ አይቀርም ይላሉ ቲቦር ናጂ። ከፍ ሲል ደግሞ እንደ ጋዳፊ ከሆነ ፖስት ምናምን ነገር ተጎትተው መውጣታቸው አይቀርም። የኢሳያስ አፈወርቂ እጣ ፋንታ ከዚህ ውጭ አይሆንም። በቅርብ ጊዜ ውስጥ ስልጣናቸው የሚያበቃበት አይነት ሁኔታ ይፈጠራል የሚል ንግግር አድርገዋል። ይህ ንግግራቸው በጣም መነጋገሪያ ሆኗል። የሻዕቢያው ማስታወቂያ ሚኒስቴር እንደዚሁ በትዊተር ገጻቸው ለዚህ ጉዳይ ምላሽ ሰጥተዋል። ይሄ ምንም ምክንያት የሌለው ጭፍን ካለ ጥላቻ የመነጨ ንግግር ነው፣ ከዛ ያለፈ ትርጉም የለውም የሚል ምላሽ የሻዕቢያው ማስታወቂያ ሚኒስቴር ሰጥተዋል። አቶ የማነ እኛ በጣም ማየት የምንፈልገው ጉዳይ ይሄ ነገር ጭፍን ከሆነ ጥላቻ የመነጨ ነው ወይንስ በትክክል የኢሳያስ አፈወርቂ ስልጣን ስጋት ውስጥ ከመግባቱ ጋር እሱን ከመገንዘብ የመነጨ ንግግር ነው የሚለው ነው። በትክክል ምንም አይነት ምክንያት የሌለው ነው ወይ? አይ እንዲህ ሊያስብል የሚችል ጠንከር ያለ ምክንያት አለ የሚለውን እሱን ነው እኛ በደንብ እንድንነጋገርበት እንድንወያይበት የምፈልገው። ግን ንግግሩ ኢቭን የሻዕቢያ ሰዎችን አስደንግጦ ምላሽ እስከ መስጠት ድረስ የሄዱበት አይነት ሁኔታ አለ። ሁለት ምክንያቶች ምላሽ እንዲሰጡ የገፋቸው ይመስለኛል በእኔ እምነት። አንደኛ ይሄ ንግግር ተቃዋሚ ለሆኑ ለኢሳያስ አፈወርቂ የስልጣን ዘመን ማብቃት አለበት ብለው በቡድን ተሰባስበው ተደራጅተው ሰፊ እንቅስቃሴ እያደረጉ ላሉ አካላቶች እየተነገረ መሆኑ ለነዚህ ወጣቶች ተስፋን፣ መነቃቃትን፣ መደፋፈርን የሚሰጥ ጉዳይ ነው። ትግላቸውን የበለጠ አጠናክረው መቀጠል የሚችሉበትን ሁኔታ የሚፈጥር ነው፣ ብርታት የሚሆናቸው ነው እና ከዚህ አንጻር ንግግሩ የተነገረበት ቦታ ወይም ደግሞ ይህንን ንግግር የሚሰማ ኦዲየንስ የሚፈራ አይነት ኦዲየንስ በመሆኑ ምክንያት ያንን ኦዲየንስ በደንብ ከፍ የሚያነቃቃ የሚያደፋፍር በመሆኑ ምክንያት ምላሽ መስጠቱ ያስፈልጋቸው ይመስለኛል። አንድ ሁለተኛ፣ በተጨባጭም በኢሳያስ አፈወርቂ ዘንድ ስልጣናቸው አደጋ ውስጥ ስለመውደቁ የተረዱ በመሆኑ ምክንያት ነው። ወይም አለ ይሄ ስጋት ኢሳያስ አፈወርቂ ውስጥ በተጨባጭ ይሄ ስጋት አለ። እኔ የፕሬዚዳንት ኢሳያስ አፈወርቂ የስልጣን ዘመን ኦልሬዲ እያበቃ እንደሆነ ነው እኔ እማምነው እንደዛ ነው እና ይሄ ኢቭን ኢሳያስ አፈወርቂ ዘንድ ሁሉ ይሄ ስጋት አለ ባይ የሻዕቢያ ሰዎች ይህን ጠንቅቀው ያውቃሉ። በተጨባጭ ያለን ነገር ነው አምባሳደር ቲቦር ናጂ አውጥተው እየተናገሩት ያሉት። በዚህ ምክንያት ይሄን ቶሎ ብሎ ምላሽ መስጠት ያስፈልጋል በሚል ለማደፋፈን ምንም ምክንያት የሌለው መሰረተ ቢስ ከጥላቻ ብቻ የመነጨ ንግግር ነው ብሎ ለማጣጣል የሄዱት በዛ ምክንያት ይመስለኛል።
ሁለት ነገሮች የኢሳያስ አፈወርቂን የስልጣን ዘመን ወይም የኢሳያስ አፈወርቂን አገዛዝ የህልውና አደጋ ውስጥ የጣለ ጉዳይ አለ ብዬ አምናለሁ። ሁለት ነገሮች። አንደኛው አሁን ኢሳያስ አፈወርቂ ሊጋፈጡት ግድ የሆነባቸው ኃይል አለ። እዛ ጋር ያለ የሆነ አሰላለፍ አለ። ከሳቸው በተቃራኒ የቆመው የፖለቲካ ኃይል አሰላለፍ አስፈሪ ነው ለኢሳያስ አፈወርቂ። በጣም አስፈሪው አንዱ ነገር የሚጋፈጡት የፖለቲካ ኃይል ወይም የሚጋፈጡት ስብስብ አስፈሪ ነው። ነገራቸዋለሁ። እሱ አንዱ ምክንያት ይሄ ነው። ሁለተኛው የኢሳያስ አፈወርቂ ሽንፈት ጀምሯል። እውን ነገ ስለመሆኑ የሚያሳዩ ምልክቶች እየታዩ ሽንፈቱ ጀምሯል። አሁን ያለው ሂደት የኢሳያስ አፈወርቂን ሽንፈት ነው እያሳየ ያለው። የኢሳያስ አፈወርቂ አገዛዝ ቁልቁለት ላይ ነው ያለው። ከቁልቁለቱ ዳገቱን መውጣት የሚያስችል ደግሞ ጉልበትም ደግሞ ያለው ሰው እየተንደረደረ ያለ ሽንፈቱን ጀምሮታል። ይሄ የተጀመረው ሽንፈት የሚጠናቀቅበት ጊዜ ብቻ ነው የሚጠበቀው እንጂ ይሄ ሊቀለብስ የሚችል ምንም ነገር የለም ባይ ነኝ። እነዚህ ሁለት ነገሮች እንወያይባቸዋለን። አይደለም የምትሉም ሰዎች በፍጹም አንተ የምትለው ነገር ስህተት ነው፣ ምኞት ነው የምትሉም ሰዎች ሀሳባችሁን ብትሰጡበት ደስ ይለኛል። አንድ እየተጋፈጡት ያለው የፖለቲካ አሰላለፍ በጣም አደገኛ ነው። ከሳቸው በተቃራኒ ያለው ማለት ነው። በሳቸው ላይ የተነሳው የፖለቲካ ስብስብ አደገኛ። አንደኛው የኢትዮጵያ መንግስት ነው። የዚህ የኃይል አሰላለፍ ዋነኛው ማዕከል የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ማለት ምን ማለት ነው? አሁን ለኢሳያስ አፈወርቂ ምን ማለት ነው? ልክ የኢትዮጵያን መንግስት ሲያዩት አእምሯቸው ውስጥ የሚመጡ ነገሮች በሙሉ ምንድን ናቸው? የኢትዮጵያ መንግስት ሲባል ጠቅላይ ሚኒስትር አብይ አህመድን ብቻ ነው ወይ የሚያዩት? ኢሳያስ አፈወርቂ ያን ብቻ ነው ወይ የሚታያቸው የሚለውን በደንብ ማየት ነው። አንድ ራሱን ብቻ ስናየው አሁን የኢትዮጵያ መንግስት ለብቻው ነጥለን ስናየው እንደ ድሮ ሻቢያን ነካክቶ የሚመለስ ኃይል አይደለም። እንደዛ አይነት ኃይል አይደለም። የኢሳያስ አፈወርቂን አገዛዝ ታሪካዊ ጠላት ብሎ የፈረጀ አካል፣ ታሪካዊ ጠላት፣ የኢትዮጵያ የህልውና አደጋ ብሎ የፈረጀ የለየ አካል ነው። የኢትዮጵያ መንግስት አሁን ባለው ቁመና በኢሳያስ አፈወርቂ አገዛዝ ላይ ውዝግብ ያለው ዋነኛ ጠላት ነው ብሎ ፈርጆ ያስቀመጠው እኛ ወደምንፈልገው ደረጃ መድረስ ከፈለግን ይሄን አካል ማስወገድ አለበት ብሎ የሚያምን ነው። ዋነኛው የኢትዮጵያ ችግር ሻቢያ ነው፣ የኢሳያስ አፈወርቂ አገዛዝ ነው ብሎ የሚያምን ስብስብ ነው። አሁን ጠቅላይ ሚኒስትሩ የሚመሩት ስብስብ የሚወዛገብ ነገር አይደለም። እንደ ትላንቱ ሄዶ ነካክቶት የሚመለስ አካል አይደለም። ዋነኛ ጠላት ብሎ የፈረጀ ይህንንም ጠላት ለማስወገድ በቂ የሚባል ዝግጅት ያደረገና ያለው ኃይል ነው። ይሄ ብዙም ለክርክር እንትን የሚል ጉዳይ አይደለም። አንዳንድ ሰዎች ብልጽግና ተዳክመዋል ምናምን እንዲህ የሚሉ ሰዎች እንዳሉ አውቃለሁ። እውነታው እሱን አያሳይም። እኔ በዚህ ስብስብ ምክንያት ኢትዮጵያ የባህር በር ታገኛለች የሚል ተስፋ ስላለኝ አይደለም ይሄንን የምለው። እውነታው እንደ ትላንቱ አይደለም። ብልጽግናው በሁለት እግሩ ቆሟል። ወደድክም ጠላህም በሁለት እግሩ ነው የቆመው። አፈረስኩት ምን አልኩት እንደምትለው አይደለም። አሁን እንደውም እያየህ ያለው የመከላከል አቅም ነው። ከኔ ማጥቃቱን አልጀመረም። አሁን የመከላከል አቅሙን ብቻ ነው እያሳየ። የማጥቃት ደግሞ አቅም ደግሞ ሌላ ደግሞ አለ። ይሄ ወደድንም ጠላንም ይሄ መረዳት ያስፈልጋል። ማንኛውም አሁን ያለው ብልጽግና በጣም ተዳክሟል የሚል ሰው፣ ከዛ ድምዳሜ የሚነሳ ሰው እውነቴን ነው የምላችሁ፣ ከዛ መነሻው እሱ የሆነ አካል በቃ የትንታኔ ውጤት ምንም ትርጉም የሌለው ተጨባጭነት የሌለው ብልጽግናንም ወደድከው ጠላከው በሱ ላይ አንድ የሆነ ተስፋ የሚኖርህ ምንም ተስፋ የሌለህም። እውነታው ግን አሁን ያለው ብልጽግና ትላንት ያለው አይነት ብልጽግና አይደለም። በሁለት እግሩ የቆመ ነው።
ይህን ኢሳያስ አፈወርቂ ያውቁታል። እሳቸውን በታሪካዊ ጠላትነት የሚፈረጅ ስብስብ ነው አሁን ጠላታቸው እና እንደ ትላንቱ የሻዕቢያ ድጋፍ የሚያስፈልገው እንደ ትላንቱ የሌላ አካል ድጋፍ የሚያስፈልገው ሳይሆን በራሱ የቆመ ነው። በህዝብ ተቀባይነት ላይ አይደለም፣ በራሱ ተቋማቶች ላይ ነው የቆመው። በተለይ በጸጥታ ኃይሉ ተቋማት ላይ ነው ሰርቬይ እያደረገ ያለው። በዛ ነው ሰርቬይ እያደረገ ያለው። ይሄ ነው ይሄ አካል እንደ ትላንቱ ኢሳያስ አፈወርቂን ነካክቶ ወደኋላ የሚመለስ አካል አይደለም። አንድ እሱ ነው። ሁለት ይሄ አካል እያነሳው ያለው አጀንዳው የባህር በር አጀንዳው ከአሰብ ጋር የተያያዘ ለኢትዮጵያ የባህር በር አጀንዳና የባህር በር አጀንዳ እንዲሁ ስታቀርብለትና አጀንዳውን ከአሰብ ጋር ስታያይዝበት እኩል አይነት ሪአክሽን ያለው የኢትዮጵያን ህዝብ የባህር በር ብለህ የምታስነሳበትና አሰብ ስትል የምታስነሳበት መጠን በጣም ይለያል። አሰብ ስትል ቁጭቱ ቁጣው አብሮ ነው የሚያስነሳው። በቃ አሰብ ምን ይዞ እንደሚመጣ እኮ ሳያውቀው ማለት ለኢትዮጵያ ምን ይዞ እንደሚመጣ ሳያውቀው ነው። አሰብ ስትል በቃ ውስጡ ያለ ጉዳይ። ለምሳሌ የባህር በር እኮ ተብሎ ከሶማሌላንድ ጋር የባህር በር ልናገኝ ነው ምናምን እኮ ተብሎ ተነግሯል። የኢትዮጵያ ህዝብ በዛ መጠን አይደለም ሪአክት ያደረገው። አሰብ ስትለው ግን አለ የሆነ ቁጭት አለ፣ የሆነ የተበላሸ ታሪክ አለ። የኢትዮጵያ ህዝብ እድሉን ባገኝ ልቀይረው ፈልጋለሁ የሚለው የሆነ ብልሽት ያለበት አካባቢ ነው። ታሪኩ እንዲሆን የማይፈልግ የሆነ ጠባሳ እሱ የሚነካው እሱ ቁስል ነው የሚነካው እና በስሜት ነው ሪአክት የሚያደርገው። ይህን አጀንዳ የያዘ ስብስብ ነው አሁን የኢሳያስ አፈወርቂ ጠላት። ይህን አጀንዳ የያዘ ነው። ይህ አጀንዳ አብዛኛውን ኢትዮጵያዊ አንድ አድርጎ የሚያውቁ ትላንት በጣም ቅቡለን ምናምን ሲሉ የነበሩ አካላቶች አሁን የቅቡልነት ኪሳራ ውስጥ ወድቀው ህዝቡን ከጎናቸው ለማቆም የማይፈነቅሉት ድንጋይ የማያነሱት ነገር የለም። ይሄ እንዲሆን የአሰብ ጉዳይ አጀንዳ ሆኖ መነሳቱ የራሱ አስተዋጽኦ አለው። የአሰብ ጉዳይ ሲነሳ ህብረተሰቡ ብዙ ነገር ይተዋል፣ ብዙ ነገር ለመቻል ዝግጁ ይሆናል እና እንዳልኳችሁ አግሬሲቭ ነው የሚያደርገው፣ ስሜታዊ ነው የሚያደርገው። ይሄን አጀንዳ አሁን በባለቤትነት የያዘ ነው የጠቅላይ ሚኒስትር አብይ አህመድ አስተዳደር ማለት በባለቤትነት ነው የያዘው። ይሄ አጀንዳቸው የነበሩ አካላቶች በሙሉ ጥለውት አሁን ላይ በዚህን ወቅት ኢትዮጵያ የባህር በር ያስፈልጋታል የሚል አካል ተስፋ ሊያደርግ የሚችለው ብልጽግና ላይ ብቻ። በዚህን ወቅት ኢትዮጵያ የባህር በር ማግኘት አለባት የሚል አካል ከብልጽግና ውጪ ሌላን አካል ተስፋ ሊያደርግ በፍጹም አይችልም። ሌላው እንዳለ ተጠቅልሎ ኢትዮጵያን የባህር በር ሊያሳጣ የሚችል አይነት አሰላለፍ ውስጥ ገብቷል እዚህ ውስጥ። የኔ አጀንዳ ነው ሲል የነበረ በሙሉ ጥሎት የግል ስሜቱ በልጦበት ለሆነ ቡድን ያለው ታማኝነት በልጦበት ጠቅልሎ ከሻዕቢያ ጋር በቀጥታ ይሁን በተዘዋዋሪ የሚሰራ አካል ሆኗል። ከዛ የሚጸዳ ነገር የለም። ይሄን አጀንዳ ይዟል። አሁን ላይ ኢትዮጵያ የባህር በር አሰብን የራሷ ማድረግ የምትችልበት በሆነ አይነት ሜካኒዝም እድል አለ ብሎ የሚያስብ ሰው ከብልጽግና ውጪ ወይም ከጠቅላይ ሚኒስትር አብይ አህመድ አስተዳደር ውጪ ተስፋ የለውም። ሌላው እንዳለ ያን ጥሎ ሻዕቢያ ጋር የገባ ነው። ይህን አጀንዳ ይዟል ነው ማለት። ኢሳያስ አፈወርቂ የጠቅላይ ሚኒስትር አብይ አህመድን አስተዳደር ሲያይ ጠቅላይ ሚኒስትር አብይ አህመድ ብቻ አይደለም የሚታዩት፣ የሆነ ጨቅላ ልጅ አይደለም የሚታያቸው። እሳቸው እንደሚሉት የሆነ ምንድን ነው የሚያስበው የሚሉት አይነት ሰው አይደለም የሚታያቸው። ተውት፣ እሱን ሚዲያ ላይ ወጥተው የሚሉት ነው የሚታያቸው። እሳቸውን ታሪካዊ ጠላት አድርጎ ያስቀመጠ፣ ለዛም በቂ ዝግጅት ያደረገ በሁለት እግሩ የቆመ ስብስብ የኢትዮጵያን ጠባሳ በታሪክ ውስጥ የነበረን ጠባሳ ሊሽር የሚችል አጀንዳን በብቸኝነት የያዘ። ለዚህም ደግሞ
ትልልቅ የዲፕሎማሲ አቅም ያላቸውን ሀገራቶች ድጋፍ ያገኘ የነ አሜሪካንን ጭምር ማለት የብዙ ትልልቅ የሚባሉ የነ እስራኤልን ጭምር ማለት በዓለም ላይ ትልልቅ ተጽዕኖ ሊያሳድሩ የሚችሉ አገራቶች መንግስታቶችን ድጋፍ ያለው ስብስብ ነው የሚታያቸው። ጨቅላ አይደለም የሚታያቸው፣ የሆነ ህፃን ልጅ አይደለም የሚታያቸው። እንደሚያጣጥሉት እንዳይመስላሉ። ታሪካዊ ጠላት አድርጓቸው ያስቀመጣቸው እና ዝግጅት ያለው ወታደራዊ ዝግጅት ያለው በቂ በቴክኖሎጂም በምንም ዘመን አመጣሽ የሆኑ የጦር መሳሪያዎችን የታጠቀ ማለት ነው። በነገራችን ላይ በትጥቅ ብቻ አይደለም በስልት በምን ሁሉ ዝግጁ የሆነ በበቂ ሁኔታ እየተዘጋጀ ያለ ስብስብ። የመጨረሻ እድሉ ነች ለብልጽግና የባህር በር ጉዳይ። ማጣት ማለት ሞክሮ አለማግኘት ማለት ውጤቱን በደንብ ያቀርባል። በዛው መሄድ ይሻላል፣ መመለስ አያስፈልግም። በዛው ወደ ጅቡቲ ታጥፎ ከሀገር መውጣት ነው የሚሻለው። አሰብን የኢትዮጵያ ማድረግ የሚቻልበት እድል አለ ብሎ ገብቶ ሳይሳካለት ከቀረ በዛው ጅቡቲ ገብቶ ወደ ሌላ ሀገር መሄድ ይሻላል ወደ ኢትዮጵያ ከመመለስ። ይህን ጠንቅቆ የሚያውቅ እና ማሳካትን ብቻ ታሳቢ ያደረገ ከዛ ውጪ ያለን ውጤት ሊቀበል የማይችል ስብስብ ኢሳያስ አፈወርቂን አስተዳደር ከማስወገድ ውጪ ምንም ምርጫ የለኝም ብሎ የሚያስብ አካል የበለጠ ለመረጋጋት የበለጠ ሰላም ለማግኘት የበለጠ ህልሜን ወይ ምናምኔን ማሳካት የምችልበት እድል ለመፍጠር ከዚህ ውጪ አማራጭ የለኝም ያለ ስብስብ። ጨቅላ አይደለም የሚታያቸው። ከሁሉም በላይ ለውጥ ፈላጊ የሚባለውን ኤርትራዊ ወጣት ከጎኑ ያሰለፈ ነው። እነ ብርጌድ ንሓመዶን ቀላል አቅም እንዳይመስላችሁ ያላችሁ፣ ቀላል አቅም ከአሜሪካ ተጽዕኖ ፈጣሪ ባለስልጣናት ምናምን ጋር ግንኙነት ያላቸው ናቸው። የቀጣዩ የኤርትራውያን ተስፋ ናቸው። እነዚህን ከጎኑ ያደረገ ስብስብ በኤርትራ ውስጥ ተገፍተናል ወይ ማርጂናላይዝድ ሆነዋል የሚባሉ የህብረተሰብ ክፍሎችን የሚወክል የፖለቲካ ስብስብን ከጎኑ ያደረገ የራሱ አቅም ብቻ አይደለም፣ በኮዝ ደረጃ በቂ ኮዝ ፈጥሮ ህዝቡን ከጎኑ ሊያሰልፍ የሚችል ኮዝ የታጠቀ ነው። የዲፕሎማሲ አቅም የታጠቀ ነው። ራሱ የኤርትራውያንን አቅም ሁሉ ከጎኑ ያደረገ ነው። ጨቅላ አይደለም የሚታያቸው። ይሄ ስብስብ ከማሸነፍ ውጪ ሌላ ነገር ሊቀበል አይችልም። ይሄ ስብስብ የኢሳያስ አፈወርቂን አገዛዝ ከማስወገድ ውጪ ከዛ ያነሰ ውጤት አይቀበልም። እጣ ፋንታው ማሸነፍ ነው። ምን አለፋችሁ ይሄ ስብስብ ኢሳያስ አፈወርቂ ይሄንን ስብስብ የግብፅን አቅም አሁን እዚህ የተፍረከረከ ያለ በኋላ በደንብ ነግራችኋለሁ። ቲፒኤልኤፍን አቅም ምን እንደሚፈልጉ ግራ እየተጋቡ ያሉ ተበታትነው ያሉ አንድ እርስ በርስ የሚጣሉ ደግሞ እርስ በርስ ደግሞ የሚጣሉና አንድ ካሉን ደግሞ የሚሉ የፋኖ አቅም ተጠቅመ ይሄንን አሁን የነገርኩህን ስብስብ ወዳጅ ምንም ልታደርገው አትችልም። ምንም ልታደርገው በእድልም ደግሞ ካመንክ አሁን እድሉ የኢትዮጵያ ነው። ወደድክም ጠላ እንደው በመለኮታዊ እድልም እንመን ከተባለ ኮከብ እንቁጠርም ከተባለ የተጻፈ ጉዳይ ነው። ኢትዮጵያ የባህር በር ታገኛለች። እሱን እርግጠኛ ሆኜ ነው የምነግርህ። በእድልም እንመን በመለኮታዊ ጣልቃ ገብነት እንግባ እንሂድ ከተባለ ይሄ የኢትዮጵያ ጊዜ ነው። ቆጥረህ ድረስበት። ቆጥረህ ድረስበት። ይሄ የኢትዮጵያ ጊዜ ነው። በተጨባጭ ምክንያት ቀደም እንደነገርኩህ አሰላለፉ የሚያርበደብድ እንጂ ህፃን ምናምን እያልክ እንደ ጨቅላ ምናምን እያልክ ራስህን እንድታሞኝ የሚያደርግ አይደለም። እንደዛ አይደለም። ኢሳያስ አፈወርቂ ይህን ስብስብ የመጋፈጥ እጣ ፋንታ ደርሶባቸዋል። አሁን በስተርጅና ስለዚህ መፈርጠጥ ነው እጣ ፋንታቸው። አይ ካሉ እንደ ጋዳፊ ነው እጣ ፋንታቸው። አይ ካሉ እንደ ሌሎች በጊዜያቸው መስራት ያለባቸውን ነገር ባለመስራታቸው ምክንያት በኃይል ስልጣናቸውን እንዳጡት እንደ አንዱ ይሆናሉ። ከዚህ ውጭ ኢሳያስ አፈወርቂ እጣ ፋንታ የለም። አንዱ ይሄ ነው። ቅድም እንዳልኳችሁ ከአሰላለፍ አኳያ አደገኛ አሰላለፍ ነው እየመጣባቸው። ሁለተኛው ሽንፈቱ ጀምሯል።
ጦርነት አንድን የፖለቲካ ፍላጎት ማስፈጸሚያ መሳሪያ ነው። እያንዳንዱ መንግስታት ወደ ጦርነት የሚገቡት የሆነ ፍላጎት ለማስፈጸም ወደ ጦርነት የሚገቡት። የኢትዮጵያ መንግስት ወደ ጦርነት ከገባ ኮዞች አሉት። የኤርትራ መንግስት የሚያደርገው ትንኮሳ አለ። ከዛ ውጭ ከህልውናውም ጋር በተያያዘ የባህር በርን በሚመለከት የኤርትራ መንግስት በራሱ ብቻ አይደለም ሌላ አካባቢ ሁሉ እየሄደ ኢትዮጵያ ማታገኝበትን አይነት ሁኔታ ለመፍጠር እየሞከረ ነው። ይሄማ ሌላ ምክንያት ነው። የኛ እድገት እንደ ራሱ ውድቀት የሚቆጥር ጎረቤት ይዘህ ማደግ ቀላል አይደለም። ለማደግ ከፈለክ መስራት ብቻ እኮ አይደለም እኮ ያለብህ ወዳጅ፣ ሊያሳድግህ የሚችል ስራ መስራት ብቻ አይደለም ያለብህ። የእድገት መሰረቶችን ሁሉ ከስር ከስር እየበረበረ እያፈረሰ ያለንም አካል ስርዓት ማስያዝ ግዴታ ነው። ራሳችንን ከሰራን የባህር በር ባናገኝም ምን ባናገኝም ራሳችን ከሰራን ጎረቤቶቻችን ጋር ችግር ሳንፈጥር ልናድግ እንችላለን የሚሉ ሰዎች አሉ። ዝም ብለህ አታድግም። ስለሰራህ ብቻ አታድግም። ስለደከምክ ስለለፋህ ብቻ አታድግም። ከስር ከስር የሚቦረቡርህን አካል መቦርቦር የሚችልበትን እድል በመዝጋት ካልሆነ ደግሞ ለመቦርቦር እድል የሰጠውን ህይወቱን ካልነጠቀው በስተቀር እድገት የሚባል ነገር እንዳታስብ። ያንተን እድገት የሱ ውድቀት አድርጎ የሚቆጥር ጎረቤት ይዘህ አድጋለሁ ብለህ እንዳታስብ። በዛ እንዳታስብ። ለሱ የሚመቹ ለሱ ጣልቃ ገብነት ለመፍጠር የሚፈልጉ የራስህ አካላቶች ይዘህ እድገት እንዳታስብ። እድገት እንዲሁ ስለደከምክና ስለለፋ ብቻ የሚመጣ ለኢትዮጵያ ምክንያት አላት። በኤርትራም በኩል የራሳቸው የሆነ ምክንያት አላቸው። የእነሱ ምክንያት መገምገም አልፈልግም። ኢትዮጵያ በዋናነት ፍላጎቷ ምንድን ነው? መነጋገር፣ መወያየት ነው። በመሰረታዊነት ፍላጎቷ እሱ ነው። የኢሳያስ አፈወርቂ ከኢትዮጵያ መንግስት ጋር መነጋገርን እንደ ሽንፈት እንደ ውርደት ቆጥሮት አልነጋገርም እያለ ያለ አካል ግን እኔ እነግራችኋለሁ፣ የኢሳያስ አፈወርቂ በዚህ አቋሙ ከቀጠለ እውነቴን ነው እምላችሁ እጣ ፋንታው ቅድም እንደተባለው ነው። ከመነጋገር ውጪ አማራጭ የለም። እሱ በውዴታ ሳይሆን በግዴታ ይሆናል። ይሄም አይቀርም። ኢሳያስ አፈወርቂ አደገኛ ሁኔታ ከፊት ለፊታቸው እንደመጣ እየገባቸው ስለሆነ ከአሜሪካ መንግስት ጋር ያላቸውን ግንኙነት ለማሻሻል በጣም እየሰሩ በጣም አንዱ በኢትዮጵያ ላይ አሜሪካ ተጽዕኖ እንድታደርግ እና ኢትዮጵያ እያነሳች ያለችው በኤርትራ ላይ የምታነሳውን ክሌም የምታደርገውን ነገር እንድትተው አንዱ እሱ ነው። ሁለት ይሄ ብርጌድ ንሓመዶ የሚባልን አካል አሜሪካ ትደግፋለች ብሎ የሻዕቢያ መንግስት ያስባል። እሱን እንድታቆም የኤርትራ መንግስት የአሜሪካን ፍላጎት በቀጠና ውስጥ ለማሳካት አሁን ደግሞ ወቅቱ ጥሩ ነው ደግሞ ብሎ ያስባል። አሁን በስልጣን ላይ ያለው የትራምፕ አስተዳደር ልክ እንደ ዴሞክራቶች እሴቶቻችንን መርሆቻችንን ከጠበቀ አካል ጋር ነው ዲፕሎማሲያዊ ግንኙነት ሊኖረን የሚገባው ምናምን የሚል ነገር ያላቸው ትራንዛክሽን አለው የትራምፕ አስተዳደር። የሆነ ነገር ልንሰጠው ከቻልን ለመስጠት ዝግጁ ነው ብለው ያስባሉ ፕሬዚዳንት ኢሳያስ አፈወርቂ። ከትራምፕ አስተዳደር ጋር ያላቸውን ግንኙነት ለማሻሻል ይፈልጋል። በኢትዮጵያ መንግስት ላይ ተጽዕኖ ፈጥረው ኢትዮጵያን እንዲያስታግሱላቸው ብርጌድ ንሓመዶ የሚባለውንም አካል እንዲያዳክሙ ይህ ፍላጎት ፎር ሰርቫይቭ ለማድረግ ስልጣናቸውን ለማድረግ ከአሜሪካ መንግስት ጋር ግንኙነት መፍጠር አማራጭ የሌለው ጉዳይ ነው ብሎ ነው የሚያስቡት እና ጥረትም ላይ ናቸው። ግን በዚህ ሂደት ውስጥ የአሜሪካ መንግስት አንድ ያቀረበው ነገር ቢኖር ከኢትዮጵያ መንግስት ጋር የኢትዮጵያ መንግስት በሚያነሳው ጉዳይ በባህር በር ጉዳይ ተነጋገር። አንዱ ቅድመ ሁኔታ ይሄ አሜሪካ መንግስት ያስቀመጠው ለፕሬዚዳንት ኢሳያስ አፈወርቂ አንዱ ቅድመ ሁኔታ ይሄ ከየት አመጣው ልትሉ ይችላላችሁ፣ ነገራችኋለሁ። ግን ከኢትዮጵያ መንግስት ጋር ተነጋገሩ። አሜሪካ ከድሮም ኢትዮጵያ ወደ ቀይ ባህር እንድትጠጋ ፍላጎት አላት ከበፊትም። ምክንያቱም ቀጠናው ላይ አሜሪካ ያላትን ፍላጎት ማሳካት ከፈለገች ከኢትዮጵያ ውጪ አማራጭ የላትም። ኢትዮጵያ ጠንካራ ስለሆነች ሳይሆን አቀማመጧ በራሱ የሀገሪቱ ስሪት
ተመራጭ ያደርጋታል። ኢትዮጵያ ቀጠናው ላይ አንከር ስቴት ነች ሁሌም። ይሄን ለማድረግ ዛትማች የዲፕሎማሲ ስራ ያስፈልግም። አንዳንዶች ኢትዮጵያ በፊት በነመለስ ጊዜ አንከር ስቴት እኮ ነበረች ምናምንና በወቅቱ የነበሩ ሰዎች በጣም የሚገርም የዲፕሎማሲ አቅም እንዳላቸው ሊነግሩ ይፈልጋሉ። ኖ ነግሬያቸዋለሁ። የዲፕሎማሲ አቅም የሚሳካው ኢትዮጵያን የባህር በር ባለቤት በማድረግና ባለማድረግ እንጂ ኢትዮጵያን ተመራጭ በማድረግማ ራሱ አቀማመጡ እሱን ተመራጭ ያደርጋታል። በዚህ ፎረሾ የሚያውቅ መንግስት የለም። ደርግ ነበር። ደርግም ይሄን በመፎረሹ ምክንያት ከአሜሪካ ሊገኝ የሚችል እንዲጋፍ በሙሉ አጥቷል። ከዚህ ውጭ በነበሩ አካላቶች በሙሉ ነበረ፣ አሁንም ያለ። ዋናው የዲፕሎማሲ ስኬት መለኪያው የባህር በር ነው ለኔ። እና አሜሪካ ኢትዮጵያ የባህር በር እንዲኖራት ትፈልጋለች። የአሁኑንም በግልጽ ደግፋለች። ለኢሳያስ አፈወርቂም ያቀረበችው አንዱ ጉዳይ ይሄ ነው። ይህን በምን አወቅ ካላችሁን ኒውዮርክ ላይ የተባበሩት መንግስታት ድርጅት ላይ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳህለ ከአሜሪካው ከፍተኛ አማካሪ ማሳድ ቡሎስ ጋር ተገናኝተው በኋላ የደረሱበትን ነገር ሲያወጡ በቀጠናው መረጋጋት ጉዳይ፣ በአባይ ቤዚን ጉዳይ እንደዚሁም በባህር በር በቀይ ባህር ጉዳይ ላይ ከቀጠናው ሀገራት ጋር ለመነጋገር ዝግጁ ነን የሚል በኋላ ቢክዱትም በኤርትራ ቴሌቪዥን እንዳይተላለፍ ቢደረግም ግን ይሄንን ያሉት ለምንድን ያሉት? ይሄን ያሉበት ዋነኛው ምክንያት የአሜሪካ ጥያቄ ይሄ ስለሆነ ነው። አንዱ ይሄንን እምቢ ብለህ ከአሜሪካ መንግስት ጋር ያለን ግንኙነት ማሻሻል አትችልም። የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ እንደሆነ የአሜሪካ መንግስት ያውቃል ብቻ ሳይሆን የኢትዮጵያ ወደ ባህሩ መጠጋት ለአሜሪካ ፍላጎትና ጥቅም ትልቅ ጥቅም እንዳለው ያውቃል። እንዲኖራት ይፈልጋል። ከጦርነት መልስ በሆነ ሰላማዊ አማራጭ ኢትዮጵያ ወደ ባህር በር እንድትጠጋ ይፈልጋል። ኦስማን ሳለህ ይሄንን ሳይሉ ከአሜሪካ መንግስት ጋር ያላቸውን ግንኙነት ማጠናከር እንደማይችሉ ስለሚያውቁ አሉ ይሄንን እንጂ ሻዕቢያ ፍላጎት እንዳልሆነ እኮ ኦስማን ሳለህ ጠንቅቆ ያውቃል። ግን ግንኙነት ማሻሻል ፈልገህ የምትጠየቀውን ደግሞ አልሰጥም ብለህ ሊሆን አይችልም። የኢሳያስ አፈወርቂ አስተዳደር ምንድን ነው ይሄን ያክል ምንም አልሰጥም በሚል ከአሜሪካ መንግስት ጋር ያለውን ግንኙነት ሊያሻሽል የሚችል? ስለዚህ ይሄን እምቢ ብለው መነጋገሩን ጠልተው ወደ ኃይል አማራጭ ቢኬድ አትጠራጠሩ፣ ፕሬዚዳንት ትራምፕ ጣልቃ ይገቡበታል። ተነጋገሩ ነው የሚባለው። በቃ ምንም የማይቀር ጉዳይ ነው የምላችሁ። ወደ ጦርነት እንኳን ቢኬድ በአጭር ጊዜ ውስጥ ተገናኝቶ ይነጋገራል። ወደው ሳይሆን በግድ አሁን ደግሞ ፕሬዚዳንት ትራምፕ ደግሞ በየሀገራቱ ወይም በየቀጠናው ያሉ ጦርነቶችን ነው አሁን እያሰሱ ያነፈነፉ ያሉት። እንዲቧጉሉ ፍላጎት ያላቸው ይመስለኛል ገብተው ለማስታረቅ ነው። አስታረቁም ማለት አሁን እዛ ላይ ነው በጣም ትልቁ ትኩረታቸውና ስራቸው። በተለይ የኖቤል ሽልማቱን ካጡ በኋላ እኔ ለሽልማትም ብዬም አይደለም በሚል አይነት ሰው እንዲረዳቸው እዚህ ላይ ነው በደንብ ትኩረት ሰጥተው እየሰሩ ያሉት። ስለዚህ ጦርነቱ እኮ ተገብቶ ሀያላኖቹ ጣልቃ እንደሚገቡበት የሚታወቅ ነው። ግን ያኔ ትነጋገራለህ። ከተነጋገርክ አትጠራጠር፣ ኢትዮጵያ የባህር በር ይኖራታል። ምንም ጥርጥር የለውም። ውጤቱ ያ ነው፣ የንግግሩ ውጤት። ሻዕቢያ ንግግሩን የማይፈልግበት ዋነኛው ምክንያት ውጤቱን ስለሚያውቅ። የምትነጋገረው ምንድን ነው? ለምንድን ነው? የሆነ ነገር ሰጥተህ የሆነ ነገር ለመቀበል፣ ሌላ ነገር እኮ የለውም። መስጠት አልፈልግም ካልክ ንግግርን ትዘጋለህ። መስጠት ስለማይፈልጉ ነው ንግግር የዘጉት። ነገ ከነገ ወዲያ ተገደው ወደ ጠረጴዛው ከመጡ የግድ ምን ያደርጋሉ? የሆነ ነገር ይሰጣሉ። ባይሆን የሚቀበሉትን ለመጨመር ይሞክራሉ። ኢትዮጵያ ደግሞ ልትቀበል የምትችለው ከህልውና ጋር የተያያዘና አሁንም እየጠየቀች ያለውን ጉዳይ ነው። ስለዚህ ወደድክም ጠላም ኢትዮጵያ የባህር በር ይኖራታል። የተጻፈ ነው። በሌላም ምክንያትም ከሄድክ ኮከብም ልቁጠር ካልክ ድረስበት ቆጥረህ በዛም ሞክሬዋለሁ አላት ኢትዮጵያ። የኢትዮጵያ ነው ጊዜው። ለዛ ነው ብዙ ጊዜ ወደፊቱ ምን ይሆናል ብለህ ትገምታለህ ስትሉኝ አላውቅም፣ ግን የኢትዮጵያ የባህር በር ይኖራታል። ይሄ እየሄደ ያለ ነው። ምንድን ነው የሚያሳየህ? ከያዙት አቋም አኳያ የኢትዮጵያ አቋም ለንግግር ለውይይት ክፍት መሆኗ አሸናፊ አቋም ነው። ወደ ጦርነት ቢገባም የጦርነቱ ውጤት መነጋገርና መወያየትን የሚወልድ ነው። ኢትዮጵያ የያዘችው አቋም አሸናፊ አቋም ነው። አሁንም ነገም
ፕሬዚዳንት ኢሳያስ አፈወርቂ የያዙት አቋም ተሸናፊ አቋም ነው። አሁን ያለውን ሂደት ደግሞ ካየው ያንን የሚያሳይ ነው። ኢትዮጵያ በኃይልም ቢሆን አሳኳለሁ እያለች ያለችው ነገር ንግግሩን ነው፣ ውይይቱን። እምቢ ካልክ ወደ ጦርነት ይሄዳል። ጦርነቱ ወደ ውይይት፣ ወደ ድርድር ይወስዳል። ኢሳያስ አፈወርቂ እንደ አፄ ቴዎድሮስ እስከ መጨረሻው ድረስ ይሄ መጣውን ጽዋ ጠጣለሁ ወይም አንድ ጥይት እስክትቀረኝ ድረስ ካላሉ በስተቀር ወደ ውይይት፣ ወደ ንግግር መሄዱ የማይቀር ጉዳይ ነው። ያ ማለት የኢትዮጵያ አቋምን አሸናፊ ያደርገዋል ማለት ነው። ሂደቱንም ካየህ የኢትዮጵያ አቋም የማሸነፍ እንጂ መሸነፍ ድል ያለው አይደለም። የውይይት፣ የድርድር፣ የሰጥቶ መቀበል አቋም ይዞ ሊሸነፍ አይችልም። ይኸው ነው ወዳጆች። የኢሳያስ አፈወርቂ አሁን የያዙትን አቋም ትተው ወደ ንግግር፣ ወደ ውይይት ሄደው ያ ማለት ለነሱ ሽንፈት ነው። ተሸንፈው የኤርትራ ፕሬዝዳንት ሆነው ይቀጥላሉ ካልከኝ በጣም ይገርመኛል። የመቀጠል እድል የላቸውም። ተሸንፈው በስልጣን የመቀጠል እድል የላቸውም። ወደ ሁለተኛው ጉዳይ እንሂድ። ትንሽ ጊዜ ወሰድኩበት ይሄን ነገር፣ ግን ጥሩ ነው፣ ደስ ብሎኛል። ወደ ሁለተኛው ቲፒኤልኤፍ ክፉኛ ተረብሿል። ባሻ እንዳልከው አንድ አሜሪካ ድሮንም ኢትዮጵያ ወደ ቀይ ባህር እንድትወጣ ትፈልጋለች። ሁለት ደግሞ ነጮች ሁልጊዜ አሸናፊ ስትሆን ይመርጡሃል፣ ፍላጎትህን ይጠብቁልሃል። ሶስት ኢትዮጵያ ጂኦፖለቲካሊ ስትራቴጂክ የአሜሪካ አላይ መሆን ነው። ሶስተኛ ራሱ ብዙ ትንታኔ አለው። ሶስተኛው ማለት ነው ቴዲ ታውቃለህ ይለኛል። ትክክል ባሻ፣ ቴንኪው ለአስተያየትህ። ኦኬ ሳውዲ አረቢያ ሻዕቢያ ምጽዋ ወደብን በነፃ ልምተሽ ተጠቀሚ ብላ ስርዓት አትፈልግም። ምክንያቱም 135 ሚሊዮን በላይ የሆነው ኢትዮጵያን በማከለ መልኩ አሰብ ወደብን ማልማት ብቻና ብቻ ነው ፍላጎታቸው ይላል አብደላ ሽፋ። ቴንኪው ለአስተያየቶቻችሁ ሁላችሁንም። ተራማጅ ጉንጂ ቴንኪው ለስጦታው። ኢትዮጵያ ታስታውሳለች ቴዲ ይለኛል። እንግዲህ ብዙ ጊዜ የምታወሰው አይደለሁም፣ ግን ይሁን ብዙ ጊዜ ውጤት ሊረሳለሁኝ እና እንደዛ አይነት ልምድ ነው ያለኝ። ኤክስፒሪየንስ ያንን ነው የሚያገኝ። ግን ያው አንድ ቀን የምንታወስበት ጊዜ መምጣቱ አይቀርም። ታወስንም አልታወስንም ልጆቻችን ነው የሚጠቀሙበት። በሚመጣው ውጤት ይበልጥ ልጆቻችን ነው የሚጠቀሙበት እና ልጆቻችን ደግሞ አባቶቻቸው እነሱን ሊጠቅም የሚችል የሆነ ነገር ለማድረግ ባለቻቸው አቅም ሲደክሙ ሲለፉ ነበረ። በቂ ነው። በልጆቻችን ዘንድ ራሱ እንኳን ያ አይነት እሳቤ መኖሩ እውነት የሚሆናችሁ በጣም በቂ ነው። ልጆቻችን እኛን ሊጠቅም የሚችል ነገር ለማግኘት በሚደረግ ጥረት ውስጥ አባቶቻችን በተቃራኒ ነበር የቆሙት ብለው እንዲያስቡ አንፈልግም። እኔ ልጆቼ እንደዛ ከሚያስቡ ዛሬ ላይ የተፈለገውን ነገር በባል እመርጣለሁ። የተፈለገውን እውነቴን ነው የምላችሁ። እኔ ውጤቱ ሲመጣ ታወስኩም አልታወስኩም ግድ የለኝም። ውጤቱ ከመምጣቱ በፊት ይሄ ውጤት እንዲመጣ በማደርገው ጥረት ተሞገስኩም ተሰደብኩም ብዙ ትርጉም የለኝም። በጣም ትልቅ ትርጉም ያለው ልጆቼ አባታችን በዛን ወቅት ላይ ምን ሲያደርግ ነበር የሚለውን ነገር ጠይቀው ለድርጊቴ የሚሰጡት ትርጉም ነው ለኔ ትልቅ ዋጋ ያለው። ትልቅ ዋጋ ያለው ልጆቼ እኛ ባለፍነው አይነት መልኩ እንዲያልፉ አልፈልግም። የባህር በር ያላት ሀገር እንዲረከቡ እፈልጋለሁ። የሆነ በርደን ትንሽ ብንቀንስላቸው ደስ ይለኛል በጣም። አንድ ፍሬ ልጅ ናት ታወራ። አባት ነኝ በነገራችን ላይ እና ያን ውጤት ማምጣት ነው ዋናው ነገር። ያን ውጤት ማምጣት ነው እና ልጆቻችን ለእኛ የሚሰጡት ትርጉም ነው ትልቁ ነገር፣ ዋናው ነገር። ያው ትርጉም ለመስጠት የሚደርሱበት እድሜ ላይ እኔ አያት ነው። ብንደራደር ኢትዮጵያ ምን ልትሰጥ ትችላለች? ኢትዮጵያ ብዙ መስጠት የምትችለው ነገር አላት። ብዙ መስጠት የምትችለው ነገር አላት። ብዙ በተለይ ለኤርትራ መንግስት ብዙ መስጠት የምትችለው ነገር አላት። አንዱ የኢሳያስ አፈወርቂ አስተዳደር ኤርትራውያን ከኢትዮጵያ ሊያገኙ የሚችሉትን ነገር በሙሉ ማግኘት እንዳይችሉ ማድረጉ ነው። በኤርትራውያን ላይ ትልቅ ጉዳት የሚሆነው እሱ ነው።
ከኢትዮጵያ ማግኘት የሚችሉትን ነገር በሙሉ ማግኘት አለመቻላቸው እንዳያገኙ ያደረጋቸው የኢሳያስ አፈወርቂ አስተዳደር። ኤርትራ እየተጎዳች ያለችው በዛ። ከኢትዮጵያ ጋር የኤርትራ መንግስት የሚኖረው ግንኙነት መልካም መሆኑ እውነቴን ነው የምላችሁ ለኢትዮጵያውያንም ለኤርትራውያንም በጣም በጣም ትልቅ ጥቅም አለው። ትልቅ ጥቅም አለው። ያን ጥቅም የሻዕቢያ መንግስት ኢትዮጵያውያንም ኤርትራውያንም ዩቲላይዝ እንዳናደርገው እንዳንጠቀምበት ኤክስፕሎይት እንዳናደርገው ነው እንቅፋት እየሆነብን ያለው። እንደዛ ነው እና ብዙ መስጠት የምንችለው ነገር አለ። ኤርትራም ለኢትዮጵያ የምትሰጠው ኢትዮጵያም ለኤርትራ የምትሰጠው ብዙ ነገር አለ። ለዛ እኮ ነው አንድም የምንጋጨውም እኮ ለዛ እኮ ነው። በመሰጣጣት መጠቃቀም እየቻልን ግን መሰጣጣት አለመቻላችን ግን ያጣላናል። ምክንያቱም እንፈልገዋለን እኛም ከኤርትራ እነሱም ከኛም ይፈልጉታል። የሚያስፈልጋቸው ነገር አለን፣ የሚያስፈልገን ነገር አላቸው እነሱ ጋር። እሱን ነገር እስካልተቀያየርን እሱን ነገር ሁለታችንንም በጋራ ሊጠቅም በሚችል አይነት መልኩ መጠቀም እስካልቻልን ጊዜ ድረስ ነው የምላችሁ በኢትዮጵያና በኤርትራ መካከል ሰላም አይኖርም። ሰላም አይኖርም። ይሄ መታወቅ መቻል አለበት።